Hello and welcome. ሳይኮሎጂ የሚለውን ቃል ስትሰሙ በአእምሮአችሁ ላይ የሚመጣው ነገር ምንድነው? ሁላችንም በተለያየ አጋጣሚ ሳይኮሎጂ የሚለውን ቃል ሰምተን ሊሆን ይችላል። ከተለያዩ መጽሐፍት፣ ሙቪዎች፣ ሶሻል ሚዲያ እንዲሁም በየቀኑ በምናደርጋቸው ድርጊቶች ላይ ሳይኮሎጂ የሚለውን ቃል እንደየኮንቴክስቱ በተደጋጋሚ እንሰማለን። ነገር ግን ኤግዛክትሊ ሳይኮሎጂ ምንድነው? በዚህ ቪዲዮ የጀነራል ኮርስ ቻፕተር 1 ኢሴንስ ኦፍ ሳይኮሎጂ የሚለውን የምናይ ይሆናል። በዚህም የሳይኮሎጂን ምንነት፣ ታሪካዊ ሁኔታውን እንዲሁም የሳይኮሎጂን የተለያዩ ብራንቾችና ከሳይኮሎጂ ጋር ሪሌትድ የሆኑ ቶፒኮችን በዝርዝር የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ነገር ግን ከመጀመራችን በፊት አንድ ጊዜ VPN-ን ኦን ማድረግ እንዳትረሱ። ምክንያቱም በቀጣይ ብዙ ጠቃሚ ስራዎችን ስለምንለቅላችሁ ሞቲቬት ያደርገናል። እናንተም ጠቃሚ ነገር ስለምታገኙበት ሰፖርት አደረጋችሁ ማለት ነው። ኤኒዌይስ VPN-ን ካበራችሁ ወደ ቶፒካችን እንግባ። 1.1 Definition of Psychology and Related Concepts. ሳይኮሎጂ ከሁለት ሳይክ እና ሎጎስ ከሚሉ የግሪክ ቃል የመጣ ሲሆን ሳይክ ማይንድ፣ ሶል ኦር ስፒሪት ማለት ነው። ሎጎስ ማለት ደግሞ ጥናት፣ ስተዲ፣ ናውሌጅ የሚለውን ትርጉም ይሰጠናል። ስለዚህ ሳይኮሎጂ ቀጥታ ቋንቋዊ ትርጉሙ ስተዲ ኦፍ ዘ ማይንድ፣ ሶል ኦር ስፒሪት ማለት ነው። በተጨማሪም ሳይኮሎጂን ሲ በሚል የግሪክ ሌተር እንወክለዋለን። ሳይኮሎጂስቶች እንግዲህ ሳይኮሎጂን እንደሰሩት ሪሰርች ኤክስፔሪየንስ አንፃር የተለያዩ ትርጉሞችን ሊሰጡት ይችላሉ። አሁን ላይ ግን አብዛኞቹ የሚስማሙበት ሳይንቲፊክ የሆነ የሳይኮሎጂ ዲፊኒሽን አለ። እሱም ሳይኮሎጂ ኢዝ ሳይንቲፊክ ስታዲ ኦፍ ሂውማን ቢሄቪየር ኤንድ አንደርላይንግ ሜንታል። በዚህ ዲፊኒሽን ላይ ሶስት ነገሮች አሉ: ሳይንስ፣ ቢሄቪየር እና ሜንታል ፕሮሰስ። ሳይንስ የሚለው ጀስት ሳይኮሎጂ ጥናቱን ለማከናወን ሳይንቲፊክ የሆነ ዘዴን ይጠቀማል ማለት ነው። ቢሄቪየር የሚለው የሚገልጽልን ደግሞ ኦቨርት የሆነ አክሽናችንን ነው። ኦቨርት ማለት ውጫዊ የሆነው የሚታየው አክሽናችንን ነው። ለምሳሌ መሳቅ፣ ዎኪንግ፣ ፋሻል ኤክስፕሬሽንስ የመሳሰሉትን ውጫዊ የሆነ አክሽናችንን ቢሄቪየር እንለዋለን። ሜንታል ፕሮሰስ የሚለው ደግሞ ኮቨርት ወይንም ውስጣዊ የሆነ አክቲቪቲያችንን ነው። ለምሳሌ ማሰብ፣ ፊሊንግ፣ ሪሜምበሪንግ ያሉ ውስጣዊ የሆኑትን ለማለት ነው። ሶ አሁን ሞር የሳይኮሎጂ ዲፊኒሽን ግልጽ ይሆንልናል ማለት ነው። ሳይኮሎጂ ኢዝ the scientific study of human behavior and the underlying mental. ሳይኮሎጂ ማለት ስለ ሰዎች ባህሪና ሜንታሊቲ ሳይንሳዊ በሆነ መልኩ የሚያጠና ዘርፍ ነው ማለት ነው። ቀጣዩ ቶፒክ ደግሞ 1.2 goals of psychology. አንድ ሳይኮሎጂስት ጥናቱን በሚያከናውንበት ሰዓት አራት ዋና ጎሎችን ያስቀምጣል። እነሱም ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል። እነዚህን በደንብ ለመረዳት ያክል አንድ ኤግዛምፕል። ለምሳሌ ቲቸሩ ሳራ የምትባል የሃይ ስኩል ተማሪ በተደጋጋሚ ከክላስ እንደምትቀርና ውጤቷም የወረደ እንደሆነ ያስተውላል። ይህ ፌዝ እንግዲህ ዲስክሪፕሽን ፌዝ ነው ማለት ነው። የተፈጠረውን ነገር ምን እንደሆነ ማስተዋል ነው። በቀጣይ ፌዝ ደግሞ ኤክስፕላኔሽን ነው። ይሄ ደግሞ why it's happening የሚለውን የሚመልስልን። ሳይኮሎጂስቱ ከሳራ ከራሷ ጋር ከቤተሰቧ ጋር እና ከመምህራኗ ጋር በማውራት ይህ ለምን ተፈጠረ የሚለውን ምላሽ የሚፈልግበት ነው። በዚህም ምናልባት በቤት ውስጥ የሚያግዛት ሰው ስለሌለና የቤት ስራዎች ተደራርበውባት ነው የሚል ድምዳሜ ላይ ሊደርስ ይችላል። ሲቀጥል ደግሞ ፕሪዲክሽን ነው። ይህ ፌዝ what will happen in the future የሚለውን የምንመረምርበት ነው። ሳይኮሎጂስቱ እንግዲህ አሁን ሳራ በዚህ ሁኔታ የምትቀጥል ከሆነ ወደፊት አካዳሚካሊ ይበልጥ ችግር ሊገጥማትና ሃይ ስኩል እንኳን መጨረስ ሊያቅታት ይችላል ብሎ ፕሪዲክሽኑን ያስቀምጣል። በቀጣዩ ፌዝ ደግሞ ኮንትሮል ነው። ይህ ደግሞ how it can be changed የሚለው የሚነግረን ነው። ምናልባት ቲዩተሪንግ ፕሮግራም ቢዘጋጅላት እና በቤት ውስጥ ሞር ሰፖርቲቭ ኢንቫይሮንመንት ቢኖር የሳራ ሁኔታ የሚሻሻል ይሆናል በማለት ያስቀምጣል። እንግዲህ አራቱን የሳይኮሎጂን ጎሎች ቀለል ባለ ምሳሌ በዚህ መልኩ አይተናል ማለት ነው። ቀጣዩ ቶፒክ ደግሞ 1.3 ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ። የሳይኮሎጂን ታሪክ ስናይ ደግሞ ሳይኮሎጂ በጥንት ግሪኮች ጊዜ የነበረ ቢሆንም ራሱን የቻለ የሳይንስ ፊልድ ሆኖ ብቅ ያለው ግን 1879 ሌፕዚግ ጀርመኒ ውስጥ ነው። ዩኒቨርሲቲ ኦፍ ሌፕዚግ ላይ ዊልሃም ውንድት ሳይኮሎጂካል ላቦራቶሪውን ካቋቋመ በኋላ ማለት ነው። በዚህም ውንድት ፋዘር ኦፍ ሞደርን ሳይኮሎጂ በመባል ታዋቂ ሆኗል። ከዚህም ጊዜ በኋላ ሳይኮሎጂ የተለያዩ ሳይንሳዊ ምርምሮች ሲደረጉ ሞር እየሰፋ መምጣት ችሏል።
በዚህም በተለያዩ ጊዜያቶች ላይ የተለያዩ ስኩል ኦፍ ቶት ብቅ ብለዋል። ስኩል ኦፍ ቶት ማለት ተመሳሳይ የሆነ ሐሳብን ሼር የሚያደርጉ የሳይኮሎጂስቶች ግሩፕ እንደማለት ነው። ስኩል ኦፍ ቶት ማለት ምን ማለት እንደሆነ ሞር ላልገባችሁ አንድ ኤግዛምፕል እንዲህ፣ ለምሳሌ ለፈተና እንዴት መጠናት አለበት የሚለው ሐሳብ ላይ የክላሱ ተማሪ በሙሉ የተለያዩ ሐሳቦችን ማንሳት ይጀምራል። አንዱ ጽድት ያለ ኖቶችን በማውጣት እነሱን መከለስ ነው ሲል፣ የሆነ ያሉ ተማሪ ደግሞ ከሱ ጋር ሲስማማ፣ ቀሪው ደግሞ ለኔ የሚመቸኝ መንገድ ትንሽ አንብቤ ብዙ ጥያቄዎችን ስሰራ ነው ይላል። አሁንም የሆነ ያክል ተማሪ ይስማማል። ሌላው ደግሞ ለኔ የሚመቸኝ ያነበብኩትን ሞር ከጓደኞቼ ጋር ስወያይበት ነው ይላል። ይህ እንግዲህ እያንዳንዱ ግሩፕ በምን መልኩ መጠናት እንዳለበት የራሱ የሆነ ስኩል ኦፍ ቶት አለው ማለት ነው። ወደ ሳይኮሎጂው ስንመለስ ደግሞ ቀደም ብሎ ሳይኮሎጂ ስለ ቢሄቪየር እና ማይንድ የሚያጠና ነው ብለናል። ሳይኮሎጂስቶች ይህንን ነገር እንዴት መጠናትና እንዴት መረዳት እንዳለበት የራሳቸው የሆነ የተለያዩ ስኩል ኦፍ ቶት አላቸው ማለት ነው። እነዚህንም ስኩል ኦፍ ቶት በዋነኝነት ኤርሊ እና ሞደርን በሚል እንከፍላቸዋለን። የመጀመሪያው ኤርሊ ስኩል ኦፍ ሳይኮሎጂ ሲሆን ስኩል ኦፍ ሳይኮሎጂን እና ስኩል ኦፍ ቶት በዚህ ኮንቴክስት ተመሳሳይ ትርጉም ስላላቸው ኢንተርቼንጀብሊ ብንጠቀማቸው ኮንፊውዝ እንዳትሆኑ። ኤርሊ ላይ 5 የሚሆኑ ስኩል ኦፍ ሳይኮሎጂ አሉ። እነሱም አንደኛ ስትራክቸራሊዝም ነው። የዚህ መስራች ደግሞ የውንድ ተማሪ የነበረው ኤድዋርድ ቲችነር የተባለው ሰውዬ ነው። ስትራክቸራሊዝም ሳይኮሎጂን የሚያየው የማይንድን ስትራክቸር የሚያጠና ነው በሚል ነው። ይህ ማለት ማይንዳችን እንዴት ነው የሚሰራው የሚለውን ለማወቅ እያንዳንዱን ፓርት ማለትም የማይንድን ስትራክቸር በማጥናት፣ ለምሳሌ የሆነ ስሜት ሲሰማን ያ ስሜት አእምሯችን ላይ ገብቶ እንዴት ነው ኢንተርፕሬት የሚደረገው በማለት እያንዳንዷን ስትራክቸር ለማጥናት የሚሞክር ነው። የስትራክቸራሊዝም ጎል ደግሞ የማይንድን ቤዚክ ክፍሎች ለምሳሌ ሴንሴሽንስ፣ ኢሜጅ እና ፊሊንግን መረዳት ነው። በእነሱም ሐሳብ የማይንድን ቤዚክ ስትራክቸሮች ከተረዳን ማይንድን ደግሞ አሴ ሆል እንዴት እንደሚሰራ እንረዳለን የሚል ነው። የሚጠቀሙትም የነበረው ሜተድ ኢንትሮስፔክሽን ይባላል። ሉኪንግ ኢንዋርድ ኢንቱ አወር ኮንሽየስነስ ማለት ነው። ሁለተኛው ፈንክሽናሊዝም ነው። የዚህ ስኩል ኦፍ ቶት መስራች ደግሞ የመጀመሪያው የአሜሪካ ሳይኮሎጂ የነበረው ዊሊያም ጄምስ የተባለው ግለሰብ ነው። ፈንክሽናሊዝም ማይንድ እንዴት ነው የዕለት ተቀን ስራችንን እንድንሰራ የሚያስችለን የሚለውን የሚያጠና ነው። ፈንክሽናሊስቶች ሳይኮሎጂ ኢዝ ስተዲ ኦፍ ፈንክሽን ኦፍ ማይንድ ይላሉ። ሰዎች እንዴት ነው ማይንድ የዕለት ተቀን ስራቸውን እንዲሰሩ፣ እንዲጫወቱ፣ በተጨማሪ የተለያዩ ድርጊቶችን እንዲያደርጉ የሚያስችላቸው የሚለውን የሚያጠና ነው። ለዚህም ደግሞ ከኢንትሮስፔክሽን በተጨማሪ የተለያዩ ኮሽነሪ የማይንድ ፈተናዎችን ብዙ ጥናቶችን አድርገው ነው ለዚህ ድምዳሜ የደረሱት። እንዲሁም ፈንክሽናሊስቶች ሳይኮሎጂካል ፕሮሰስ አር አዳፕቲቭ ይላሉ። ይህ ማለት ማይንድ ሰዎችን በዙሪያቸው ያለውን ኢንቫይሮንመንት እንዲላመዱ ያስችላቸዋል ማለት ነው። ሶስተኛው ጄስታልት ሳይኮሎጂ ይባላል። የዚህ መስራች ደግሞ በጀርመን ሀገር በ20ኛው ክፍለ ዘመን የነበሩት ማክስ ዌርታይመር እና የሥራ ባልደረቦቹ ናቸው። ጄስታልት ማለት በጀርመንኛ ሆል፣ ሙሉ፣ ፎርም ወይንም ፓተርን የሚሉትን ቃላት የሚገልጽልን ነው። በእነሱም ሐሳብ ማይንድን ማሰብ ያለብን የተለያዩ ክፍሎች ያሉትና ብቻ ለብቻ መጠናት ያለበት ሳይሆን ማይንድ መታሰብ ያለበት አሴ ሆል ሙሉ የሆነ ኮምፕሊት ሲስተም ነው ብለው ያስባሉ። እነዚህም ደግሞ ዘ ሆል ኢዝ ግሬተር ዛን ዘ ሰም ኦፍ ኢትስ ፓርትስ ከሚለው አይዲያ ጋር በጣም የሚስማሙ ናቸው። እስኪ ጄስታልት ሳይኮሎጂ በደንብ እንዲገባን አንድ ምሳሌ እንይ። የሆነ ቦታ ላይ ቆማችሁ አንድን ዛፍ አያችሁ እንበል። ለምሳሌ አእምሯችሁ ላይ የሚመጣው ነገር ምንድን ነው? ቅጠሉን ለብቻ፣ ግንዱን ለብቻ ምናምን እያደረጋችሁ ነው የምታዩት? ወይንስ ልክ ያንን ነገር ስታዩ አእምሯችሁ ሙሉ የሆነ ኮምፕሊት የሆነ ኦብጀክት አድርጎ ነው ፐርሲቭ የሚያደርገው? ሙሉ የሆነ ኦብጀክት አድርጎ ነው ፐርሲቭ የሚያደርገው አይደል? አእምሯችንም ጌስታልት ሳይኮሎጂ የሚለንም አእምሯችን የሆነ ነገር ፐርሲቭ የሚያደርገው አሴ ሆል ነው ብለው ነው አርጊው የሚያደርጉት ማለት ነው። እንግዲህ በእነዚህ በሶስቱ ስኩል ኦፍ ቶት ላይ የተስተዋለው ነገር ሶስቱም ስለ ማይንድ የማይታይ ውስጣዊና ሂድን ኤክስፔሪየንስ ስላለው ነገር ነው የሚያጠኑት። እነዚህንም ግልጽ የሆኑና በሙከራ መረጋገጥ የሚችሉ ሳይንቲፊክ ማድረግ አስቸጋሪ ሆኖባቸው ነበር ማለት ነው። ለዚህም ነው አራተኛው ስኩል ኦፍ ቶት ብቅ ያለው ቢሄቪየሪዝም። የዚህ መስራች ደግሞ
ጆን ብሮደስ ዋትሰን የተባለ ሰውዬ ነው። ሌሎችም የእሱን ሐሳብ የሚደግፉ እንደ ቶርንዳይክ እና ፍሬድሪክ ስኬነር የተባሉ ሰዎችም አሉ። ኤኒዌይስ ቢሄቪየሪዝም እንግዲህ የሰዎችንም ይሁን ኢቭን የእንስሳትን ባህሪ በማየት እንዴት አክት ያደርጋሉ የሚለውን የምንረዳበት መንገድ ነው። ቢሄቪየሪስቶች ቢሄቪየር ከኢንቫይሮንመንት ጋር በምናደርገው ኢንተራክሽን የምንማረው ነገር ነው ብለው ያምናሉ። ይህንንም በደንብ የሚያሳይልን ፌመስ የሆነው የፓቭሎቭ ኤክስፐሪመንት ነው። አይቫን ፓቭሎቭ ያደረገው ነገር ውሻውን ሁሌ ምግብ ሲመግበው ደውል ያስጨዋል። በመጨረሻም የደውሉን ድምጽ ብቻ ሲሰማ ምግብ ያለ መስሎት በድምጹ ብቻ ሳሊቬት ያደርጋል። ይህም የሚያሳየን ቢሄቪየር ከኢንቫይሮንመንት የምንማረው ነገር መሆኑን ነው። ቢሄቪየሪዝም ፎከስ የሚያደርገው እነዚህን ውጫዊና የሚታዩ የሆኑትን ባህሪያቶች በማጥናት ላይ ነው ማለት ነው። አምስተኛው ደግሞ ሳይኮ አናሊሲስ ይባላል። የዚህ መስራች ደግሞ ሲግመንድ ፍሮይድ የተባለ ሰውዬ ነው። ከዚህ በፊት ያየናቸው አራቱም ስኩል ኦፍ ቶት ፎከስ ያደረጉት ሂውማን ማይንድ እና ቢሄቪየር ኮንሺየስ ሆነን ኤክስፔሪየንስ ስለምናደርገው ነገር ነው። ሳይኮ አናሊሲስ ግን የሚያጠናው አንኮንሺየስ ስለሆነው የአእምሮ ፓርታችን ነው። ፍሮይድ የዶክተር ነበር። እናም እሱ ያስተዋለው ነገር ምንድነው? አንዳንድ ታካሚዎች ያለባቸው ፊዚካሊ በሽታዎች ምንም አይነት ሜዲካልም ሆነ አካላዊ ምክንያት እንደሌለውና የተከሰተውም ፊዚካል ባልሆነ ወይንም ኢሞሽናል ኮዝ ምክንያት መሆኑን ነው። ይህንንም ሂስትሪያ ሲል ጠራው። ይህም የሚያመለክተው ኮንቨርሽን ኦፍ ኢሞሽናል ፕሮብሌም ኢንቱ ቦድሊ ፕሮብሌም ማለት ነው። ፍሮይድ ማይንድን እንደ አይስበርግ ወይም የበረዶ ክምር አድርጎ ያስበዋል። ከውሃው በላይ የምናየው ትንሿ ፓርት ኮንሺየስ ማይንድን ሲወክል፣ ከውሃው በታች ግን ማች ላርጀር የሆነ ፓርት አለ። ይህም አንኮንሺየስ ማይንድን ይወክልልናል። ድብቅ የሆኑ ሐሳቦቻችንን፣ ሚሞሪዎቻችንን እንዲሁም የማናስተውላቸው የሆኑ ፊሊንጎቻችንን የያዘ ነው። ይህ ድብቅ ፓርትም ስቲል እንዴት አክት እና ፊል እንደምናደርግ አፌክት ያደርገናል ይላል። ለምሳሌ ልጅ እያለን የሆነ የሚያስፈራ ወይንም አሳዛኝ የሆነ ነገር ከተከሰተብን በጣም ፔንፉል ስለሆነ ማሰብ ተውን እንበል። አእምሯችን እንግዲህ ይህንን ሚሞሪ ወደ ድብቁ ፓርት አንኮንሺየስ ማይንድ ይወስድልናል። ይህ ማለትም ስለሱ ማሰብ አቆምም ማለት ነው። ነገር ግን አልጠፋም፣ እዛው አለ፣ ጀስት ተቀብሮ ብቻ ነው ያለው። ባናስተውለውም እንኳን አንዳንዴ እንዲጨንቀንና እንድንፈራ ያደርገናል። እኛ ግን ለምን እንደዚህ እንደሚሰማን ላናውቀው እንችላለን። ፍሮይድም ያለው ይህንን ነው። እነዚህ ድብቅ ሚሞሪዎች አሁን ላይም ኢፌክት አላቸው ነው ያለው። እንደ ፍሮይድ ሐሳብም እነዚህን በመረዳትና ሰዎች ጀስት ሞር እንዲያወሩ በማድረግ የተሻለ ችግራቸውን መረዳት ይቻላል ብሎ ያስብ ነበር። በተጨማሪም ሰዎች በህልማቸው ስላዩት ነገር እንዲነግሩትና ያለ ገደብ አእምሯቸው ላይ ስለመጣው ነገር እንደፈለጉ እንዲያወሩ በማድረግ ሞር ለመረዳት ይሞክር ነበር ሰዎችን። ባይ ዘ ዌይ ፍሮይድ በጣም ፖፑላር እና ኮንትሮቨርሺያል የሆነ ሳይኮሎጂስት ነው። እናም እስኪ አንድ ጊዜ አጨብጭቡለት። ኦኬ እሺ፣ አሁን እንግዲህ አምስቱን የኤርሊ ስኩል ኦፍ ቶት አየም ማለት ነው። ከነዚህ አምስት ውስጥ ሞር ለእናንተ ኮንቪንስ ያደረጋችሁና የተመቻችሁን እስኪ ኮመንት ላይ ጻፉ። እስካሁን በተመስጦ ካያችሁ እንግዲህ ኦብቪየስሊ እየጠቀማችሁ ነው ማለት ነው። ሶ እስኪ አንድ ጊዜ ቪፒኤኗን ያላበራችሁ ቪፒኤኗን ኦን ማድረግ እንዳትረሱ ወደ ቀጣይ ቶፒክ ከመሄዳችን በፊት ቢኮዝ ሞር ለቀጣይ ስራዎችን ሞቲቬት ያደርገናል እናም ሰፖርት ይሆነናል ማለት ነው። ቪዲዮንም ላይክ ያላደረጋችሁ ላይክ ማድረግ እንዳትረሱ። ወደ ቀጣዩ ቶፒክ እንሂድ። አሁን ደግሞ ሞደርን ስኩል ኦፍ ሳይኮሎጂ ውስጥ ያሉትን የምናይ ይሆናል። አንደኛ ሳይኮዳይናሚክ ፐርስፔክቲቭ መሰረቱ የሲግመንድ ፍሮይድ ቲዮሪ ላይ አድርጎ ቢነሳም ሌሎችም ብዙ የሳይኮዳይናሚክ ቲዮሪዎችንም አካቶ ይዟል። እስኪ ማይንዳችሁን እንደ አንድ የሚያምር የአትክልት ስፍራ አድርጋችሁ ሳሉት። እነዚህ ጋርደን ውስጥም ብዙ አበቦች፣ ዛፎችና እጽዋትን ያለን። ይህም የምናስተውላቸውን ሐሳቦቻችንን፣ ስሜቶቻችንን በጥቅሉ ኮንሺየስ የሆነ ማይንዳችንን ሪፕሬዘንት የሚያደርግልን። ከመሬቱ በታች ደግሞ ማየት የማንችለው የአትክልት ፍሬና ስራስሮች አሉ። ይህ ደግሞ ባህሪያችንን ኢንፍሉዌንስ የሚያደርገውን አንኮንሺየስ ማይንድን ሪፕሬዘንት ያደርግልናል። ወይም ድብቅ የሆነ ስሜቶቻችንን ፊሊንጋችንን የያዘውን ጀነራሊ አንኮንሺየስ ማይንድን ሪፕሬዘንት የሚያደርግልን ነው። ሳይኮዳይናሚክስ ፐርስፔክቲቭ ፎከስ የሚያደርገው በእነዚህ ድብቅ በሆኑት ክፍሎች ላይ ነው። እነሱም የኛ የአንኮንሺየስ ሐሳቦቻችን የምንሰራቸውን ድርጊቶች ሼፕ ያደርጋሉ ብለው ያምናሉ። ለምሳሌ በልጅነት ያለን ኤክስፔሪየንስ ልክ በዚህ አትክልት ስፍራ ውስጥ ከተከልነው ፍሬ ጋር ተመሳሳይ ነው ይላሉ። አስተዳደጋችንን ሼፕ ያደርጉናል፣ ብናስተውላቸውም ባናስተውላቸውም እንኳን ማለት ነው። ሌላው ኢንተርናል ኮንፍሊክት ነው። ላይክ ዛፎቹ ለፀሐይ ብርሃን ስትራግል አድርገው እንደሚሻሙት ሁሉ እንደዛም
ውስጣችን የሚፈጠሩ ስትራግሎች አሉ። ለምሳሌ ደስ የሚለንን ማድረግ ወይንስ ኃላፊነታችንን መወጣት እንዲመሰል ያሉ ነገራቶችን ማለት ነው። ሳይኮዳይናሚስቶች ራሳቸውን የማይንድ አርኪኦሎጂስት አድርገው ያስባሉ። አርኪኦሎጂስቶች ምንድነው የሚያደርጉት? የሰውን አጽም በቁፈራ ለማግኘት የሚሞክሩ ናቸው። ልክ እንደዛው ሳይኮዳይናሚስቶች ደግሞ ከሰው ልጅ ባህሪ በታች ወርደው አንኮንሺየስ ሞቲቭን ለማግኘት የሚቆፍሩ ናቸው ማለት ነው። ሁለተኛው የሞደርን ስኩል ኦፍ ሳይኮሎጂ ደግሞ ቢሄቪየራል ፐርስፔክቲቭ ነው። ይህ ደግሞ የሚያተኩረው እንዴት አካባቢያችን ኢንቫይሮንመንታችን የምናደርገውን ድርጊት አፌክት ያደርጋል በሚለው ላይ። ለምሳሌ አንድ ሰው ላደረግነው ድርጊት ሽልማት ሲሰጠን ይበልጥ ያበረታተናል። በተቃራኒው ደግሞ ላደረግነው ድርጊት ቅጣትና መጥፎ ሪአክሽን ሲሰጠን ያንን ድርጊት መልሶ ያለማድረግ አዝማሚያ አለን። ይህ እንግዲህ በዙሪያችን ያለው ኢንቫይሮንመንት ኢፌክት እንደሚያደርገንና እንዴት ቢሄቭ ማድረግ እንዳለብን እንደሚያስተምረን የሚያሳይ ነው። ቢሄቪየራል ፐርስፔክቲቭ አንዳንዴ ብላክ ቦክስ አፕሮች ተብሎ ይጠራል። ማይንዳችንን እንደ አንድ ስፔሻል የሆነ ቦክስ አስቡት። ቢሄቪየሪስቶች ፎከስ የሚያደርጉት ወደዛ ሳጥን የሚገባውንና የሚወጣውን ነው። የሚገባው ኢንፑቱ ምንድነው? ከኢንቫይሮንመንት የምናገኘውን ነገር ሪዋርድ ኦር ፐኒሽመንት ሊሆን ይችላል ወይም ሌላም ነገር ሊሆን ይችላል። የሚወጣው ደግሞ በዚህ ምክንያት የሚፈጠረው ባህሪያችን ቢሄቪየር ነው። ነገር ግን እዚህ ቦክስ ውስጥ ምንድነው ያለው ለሚለው ነገር ማይንድ ፕሮሰስ ቶት ምናምን ሊሆን ይችላል። ለእንደዚህ አይነት ነገር ብዙም አቴንሽን አይሰጡም ማለት ነው። ሶስተኛ ሂዩማኒስቲክ ፐርስፔክቲቭ ነው። በእነዚህ ስኩል ኦፍ ቶት ሐሳብ ደግሞ የሰው ልጅ በአንኮንሺየስ ዳይናሚክስ ወይንም በአካባቢው የሚወሰን አይደለም። ይልቁንስ ሰዎች የየራሳቸው የሆኑ የተለያዩ ኤክስፔሪየንስ ያላቸውና የራሳቸውን አክሽን የመምረጥ መብት ስላላቸው በምርጫቸው መሰረት ህይወታቸውን ሼፕ እያደረጉ ይኖራሉ ይለናል። ሂዩማኒስቲክ ፐርስፔክቲቭ ሰዎች የራሳቸውን ቤስት ቨርዥን እንዲሆኑ ኢንካሬጅ ያደርጋል። ይህ ማለት የራስህን አሜዚንግ ስቶሪ የመፍጠርና መሆን የምትችለውን የራስህን ቤስት አንተን መሆን የመቻል ሙሉ ፍሪደም አለክ ማለት ነው። አራተኛ ደግሞ ኮግኒቲቭ ፐርስፔክቲቭ ነው። ይህ ደግሞ አእምሯችን ላይ የሚከሰተውን ነገር ስለመረዳት የሚያውጠነጥን ነው። እንዴት ነው የምናስበው? ማስታወስ የምንችለው? ቃላቶችን እንዴት ነው የምንረዳው? ፕሮብሌሞችንስ እንዴት ነው ሶልቭ የምናደርገው? እና መሰል ያሉ ነገራቶችን ለመረዳት የሚሞክር ነው። ኮግኒቲቭ ፐርስፔክቲቭ ካስተማረን ነገር አንዱ ሐሳቦቻችንና ነገራቶችን ለራሳችን የምናብራራበት ነገር ኢፌክት እንዳለው ነው። ኮግኒቲቭ ፐርስፔክቲቭ የተለያዩ ስፔሻል መሳሪያዎችን በመጠቀም ለምሳሌ ኤሌክትሪካል ሲግናልን ሪከርድ በማድረግ የብሬን አክቲቪቲ ማየት ሊሆን ይችላል። እንዲሁም ሌሎች መሳሪያዎችን በመጠቀም ማይንዳችን እንዴት ነው የሚሰራው የሚለውን የሚያጠና ነው። አምስተኛ ደግሞ ባዮሎጂካል ፐርስፔክቲቭ ነው። ይህ ደግሞ ሰውነታችን ኦር ቦድሊ የሆኑ ነገራቶች እንዴት አክት የምናደርግበትን ወይ ፊሊንግ ባህሪና አስተሳሰባችንን አፌክት ያደርጋሉ የሚለውን የሚያጠና ነው። ይህ ፐርስፔክቲቭ አእምሮና የማይንድ ኬሚካሎች የምናደርገውን ሳይኮሎጂካል ፕሮሰስ ለምሳሌ የሆነ ነገር መማር ሊሆን ይችላል። እነዚህ የሳይኮሎጂካል ፕሮሰሶች እንዴት አፌክት ያደርጋሉ ብለው ያስባሉ። ባዮሎጂ እና ቢሄቪየር ደግሞ እርስ በርስ አፌክት የሚደራረጉ ናቸው። ባዮሎጂ ቢሄቪየርን አፌክት ያደርጋል፣ ቢሄቪየርም ደግሞ ባዮሎጂን አፌክት ያደርጋል ማለት ነው። በተጨማሪም ጄኔቲካል የሆነ ነገር አለ። ከረጅም ጊዜ አንስቶ ኢቮልቭ እያደረግን በመምጣታችን በሆነ መልኩ አክት የምናደርግበት ነገር አለ። ልክ ቅንድባችን አይናችንን ከሆነ አደጋ ለመጠበቅ እንዳለው ሁሉ የሆነ ቢሄቪየርም በረጅም ጊዜ ሂደት ሰርቫይቭ ለመሆን ስንል ኢቮልቭ አድርገን ሊሆን ይችላል ብለው አርጊው ያደርጋሉ። ስድስተኛው ደግሞ ሶሺዮ ካልቸራል ፐርስፔክቲቭ ነው። ይህ የሚያተኩረው በዙሪያችን ያለውን ነገር እንዴት አፌክት ያደርገናል የሚለውን በመረዳት ላይ ነው። ለምሳሌ ቤተሰብ፣ ጓደኛ እንዲህ መሰል የሆኑ ነገራቶች አክሽናችንን እና ቶታችንን አፌክት ያደርጋል ይላል። በጥቅሉ ባህሪያችን በምንኖርበት ማህበረሰብና ካልቸር ኢንፍሉዌንስ የተደረገ እንደሆነ ለማሳየት የሚሞክር ነው። እሺ አሁን እንግዲህ ሞደርን ስኩል ኦፍ ሳይኮሎጂ ጨርሰናል ማለት ነው። የሳይኮሎጂን ኤርሊ እና ሞደርን ታሪኮችን ካየን በቀጣይ ደግሞ 1.4 ብራንችስ ኦር ሰብ ፊልድስ ኦፍ ሳይኮሎጂ የሚለውን እንዴ። ሳይኮሎጂ እንግዲህ ብዙ ክፍሎችና ብራንቾች አሉት። ከነዚህም ውስጥ የተወሰኑትን አጠር ባለ መልኩ እንዴ ዴቨሎፕመንታል ሳይኮሎጂ የምንለው ሰዎች እንዴት አድገው በላይፍ ቆይታቸው ላይ የተለያዩ ለውጦችን እንደሚያስከትሉ የሚያጠና ነው። ፐርሰናሊቲ ሳይኮሎጂ የምንለው ደግሞ
አንድን ሰው ዩኒክ ስለሚያደርገው ነገር የሚያጠና ነው። ለምሳሌ ስለ ራሳችን ያለን አመለካከት እና ሞራሊቲ፣ ለምንድነው አግሬሲቭሊ አክት የምናደርገው፣ እንዲህ ያሉ መሰል ቶፒኮችን የሚያጠና ነው። ሶሻል ሳይኮሎጂ የምንለው ደግሞ ሰዎች ከሌሎች ሰዎች ጋር እንዴት ነው ኢንተራክት የሚያደርጉት፣ ግንኙነታቸውና ስለሌሎች የሚያስቡት ነገር ምንድነው የሚለውን የሚያጠና ነው። ክሮስ ካልቸራል ሳይኮሎጂ ደግሞ የሰዎችን ቢሄቪየራል ቶት እና ኢሞሽንን ለመረዳት ካልቸር የሚጫወተውን ሮል የሚመረምር ነው። በተጨማሪም ሳይኮሎጂካል የሆኑ ነገራቶች ዩኒቨርሳል ናቸው ወይንስ ካልቸር ስፔሲፊክ የሚለውን ለማጣራት የሳይኮሎጂካል ፕሮሰስን ኔቸር ከተለያዩ ካልቸር ጋር ኮምፔር ያደርጋል። ኢንዱስትሪያል ሳይኮሎጂ የምንለው ደግሞ ሳይኮሎጂን በመጠቀም ስራ ቦታ ላይ ሞር ፕሮዳክቲቭ የሆነ ኢንቫይሮንመንትን ለመፍጠር የሚጥር ነው። ፎረንሲክ ሳይኮሎጂ የምንለው ደግሞ የሳይኮሎጂን ፕሪንሲፕሎች አፕላይ በማድረግ ሌጋል በሆኑ ህጋዊ የሆነ ሲስተምን ለማሻሻል የሚሞክር ነው። ኤዱኬሽናል ሳይኮሎጂ የምንለው ደግሞ ሳይኮሎጂን በመጠቀም ትምህርትን የተሻለ ለማድረግ የሚሰራ ነው። ሄልዝ ሳይኮሎጂ ደግሞ ሳይኮሎጂን አፕላይ በማድረግ በሽታዎችን ለማከምና ለመከላከል የሚረዳ ነው። ክሊኒካል ሳይኮሎጂ የምንለው ደግሞ ፎከስ የሚያደርገው ሳይኮሎጂካል ዲስኦርደሮችን ለመለየትና ለማከም ነው። ካውንስሊንግ ሳይኮሎጂ ይሄ ደግሞ ከክሊኒካል ሳይኮሎጂ ጋር ተመሳሳይ ሆኖ በት ሞር ፎከስ የሚያደርገው ከክሊኒካል አንፃር ሌስ ሲቪር የሆኑ ፕሮብሌሞችን ትሪት በማድረግ ላይ ነው። እሺ እንግዲህ እነዚህን የሳይኮሎጂን ብራንቾች አጠር ባለ መልኩ ምን እንደሆኑ አይተናል። ያን ያህልም ዲፕን መግባት አይጠበቅባቸውም እንደዚህ ላይ። ቀጣዩ ቶፒክ ደግሞ 1.5 ሪሰርች ሜተድ ኢን ሳይኮሎጂ። ይህ ፓርት በተደጋጋሚ ሃይ ስኩል ላይ ያያችሁት ስለሆነ ያን ያክል ኮምፕሊኬትድ የሆነ ነገር የለውም። ነገር ግን ለማስታወስ ያክል የሳይንቲፊክ ሪሰርች ስቴፖች እነዚህ ናቸው። ዲፋይኒንግ ዘ ፕሮብሌም፣ ችግሩ ምን እንደሆነ ኖቲስ አድርጎ ያን ችግር እንዴት መጣ ለሚለው ነገር መልስ መፈለግ። ፎርሙሌቲንግ ሃይፖቴሲስ፣ ምናልባት ችግሩ ሊሆን ይችላል ብሎ የሚያስበውን ነገር ማስቀመጥ። ቴስቲንግ ዘ ሃይፖቴሲስ፣ ያስቀመጠውን ሃይፖቴሲስ ልክ ነው አይደለም የሚለውን እውነተኝነቱን ማረጋገጥ። ሲቀጥል ድሮዊንግ ኮንክሉዥንስ፣ ከዛ ያገኘውን ውጤት ይዞ የሆነ ድምዳሜ ላይ ይደርሳል። ፋይናሊ ሪፖርቲንግ ሪዛልት፣ በስተመጨረሻም ያገኘውን ውጤት እና ምርምር ለሌሎች ሼር ያደርጋል ማለት ነው። እነዚህ በጣም ቀላል ፓርት ስለሆኑ ይበልጥ በዚህ ሰብ ቶፒክ ላይ ሞር ማወቅ ከፈለጋችሁ ሞጁሉን ከፍታችሁ አንድ አፍታ ብታነቡት አፕሪሺየት አደርጋለሁ። ሶ በዚህ የጀነራል ሳይኮሎጂ ቻፕተር 1 ጨረስን ማለት ነው። እስኪ ይህንን ቪዲዮ እንግዲህ በደንብ ከተረዳችሁት የእነዚህን ጥያቄዎች መልስ ፖዝ አድርጋችሁ አቁሙትና መልሶቹን ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮውን ላይክ ካላደረጋችሁ ላይክ ማድረግ እንዳትረሱ። ለጓደኞቻችሁ ምናምንም ሼር አድርጉላቸው። በስተመጨረሻም ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ and see you next time.